ሰላም ሰላም ወገኖቼ እንዴት ናችሁ? ደህና ናቸው። የኔ አስቴር ግዳይ ይባላለሁ። ፒዲፒ በአርት ሚል ዩቲዩብ ቲክቶክ ፕሮግራም አለኝ። በዛም ደግሞ ፐርሰናል ዲቨሎፕመንት ፕሮግራም በሚል ሰዎችን ማብቃት የህይወት ክህሎት ስልጠና መስጠት ነው አላማዬ እና ወገኖቼ እንግዲህ ይህ 15ኛው ፕሮግራሜ ነው። ዛሬ ደግሞ ማለት የፈለግኩት ማስተማር የፈለግኩት ነገር የዛሬን ቀን በጥሩ እንኖራት። ዛሬን አክብረን ዛሬ በደንብ መኖር ስንችል ዛሬን ቀን ስንባርካት ለዛሬ መስራት ያለብን ስንሰራ ነው የአመታት ውጤቶች የወራት ውጤቶች ስኬት ተብሎ የሚመዘገበው ወገኖቼ። እግዚአብሔርም እንደተናገረ እንኳን የመዳን ቀን ዛሬ ነው የሚለው። ትናንትናም አይደለም ነገም አይደለም፣ ዛሬ አሁን ባለንበት ቅጽበት እኛ ዛሬን በአግባብ እንጠቀማት። ዛሬን በአግባብ ለመጠቀም ደግሞ ወገኖቼ መጀመሪያ ምንድነው ማድረግ ያለብን መሰላችሁ? መጀመሪያ ማታ ጀምሮ ነገ እኔ ምን መስራት አለብኝ፣ ቀኔን ጠዋቴን እንዴት ላሳምረው፣ አዋዋሌ ምን ይመስላል ብለን በሀሳባችን ወይ በጽሁፍ እናሰፍርና ከዛ ጠዋት ተነስተን በጠዋት ሰው ብንሆን ጥሩ ነው። በሌሊት ተነስተን ስራችን ብናከናውን የእረፍት ቀን ካልሆነ በስተቀር በጠዋት ተነስተን መስራት ያለብንን ነገሮች ማጽዳት መጀመሪያ ያለብን ገላችንን፣ ቤታችን ምናምን ንጽህናችን ከጠበቅን በኋላ የጸሎት ጊዜ የምስጋና ጊዜ ሊኖረን ይገባል። ከዛ ደግሞ 1 ደቂቃ 2 ደቂቃ እስከ 10 ደቂቃ የሚሆን ደግሞ የምናስብበት የምስጋና የሚሆን አላማችን ጋር ከራሳችን ጋር የምንነጋገርበት ጊዜ ቢኖር ደግሞ እጅግ በጣም መልካም ነው ብዬ ነው የምነግራቸው ወገኖቼ። ስለዚህ ዛሬን አክብረን እንያዛት። ዛሬ ስናከብራት ነጋችን ያምራል። ስለ ትናንትናው ማሰብ ምንም አይጠቅመንም። ነገ ምንድን ነው እያለን ዛሬ ላይ ጊዜያችን መፍጀትም አያስፈልግም። ዛሬን በአግባብ እንኖር። ዛሬ እኛ ሁልጊዜ እንግዲህ በዚህ ምድር ስንኖር 1000 ዓመት ነዋሪዎች አይደለንም፣ ጊዜያውያንን ስንጠራ ወደ አምላካችን የምንሄድ ነን። አንደኛው እሱ እውነታ ሊገባን ይገባል። ከሰከንድ በኋላ ከደቂቃ በኋላ ህይወቴ ልታልፍ ትችላለች፣ ወደ አምላኬ ልጠራ እችላለሁ ብለን ማሰብ መቻል አለብን። አንደኛው ማለት ነው። ሁለተኛ ደግሞ ለዛ የሚሆን ዝግጅት ደግሞ ያስፈልጋል አይደል ወገኖቼ? ቀን በቀን ንስሐ መግባት አለብን፣ ከአምላካችን ጋር ህብረት መፍጠር አለብን፣ መጸለይ አለብን ብዬ አምናለሁ። ከዛ ደግሞ በምድርም ስኬታማ ሆነን ለሌሎች መትረፍ አለብን አይደለ? ለዛ ደግሞ መጀመሪያ ራሳችን ስንንከባከብ ነው ወገኖች ለሰው መትረፍ የምንችለው የሚል አባባል ትልቅ አባባል አለኝ። ራሳችንን በደንብ እንምራው፣ ራሳችንን በደንብ እንከባከበው። ከአመጋገብ ከአስተሳሰብ ጀምሮ ራሳችን ላይ ኢንቨስት እናርግ። የተሻለ ሰው ሆነን እንገኝና የስኬት ሰው ሆነን ስንገኝ ደግሞ ለብዙዎች እንተርፋለን ወገኖቼ። ስለዚህ እንዲህ ድምር ውጤት ነው አመታት የተደመረ ውጤት በኋላ ስኬት የሚሆነው። ስራችንም በአግባብ መስራት የምንችለው ጥድፊያ ስናቆም፣ ሰዓታችን በአግባብ ስንመራ፣ አዋዋላችንን ስናሳምር፣ ከጭንቀት ነፃ ሆነን አእምሯችን አካላችን አፍታተን ደስ ብሎን ስንውል ቀኑን ዛሬ እናሳምራለን። ለዚህ ዝግጅት ያስፈልጋል። ያው ብያቸዋለሁ፣ ለቀኑ መዘጋጀት ወሳኝ ነገር ነው። ቀናችንን በምን እንደምናሳልፈው አስበን የዝግጅት ጊዜ ሊኖረን ይገባል ማለት ነው። እግዚአብሔር እንኳን በቃሉ በጣም ያስተምራል። የመዳን ቀን ዛሬ ብቻ ነው ማለቱ ሳይሆን እነዛ መብራት ይዘው ጋዝ ሞልተው ሻማ አብርተው ሙሽራቸውን የሚጠባበቁ መቼ እንደሚመጣም አላወቁ ጎበዞቹ ተዘጋጅተው በደንብ ዘይታቸውን ሞልተው ሻማቸውን አብርተው ሙሽራቸውን እየተጠባበቁ ነበረ። ሰነፎቹ ደግሞ አይ ደህና ግድ የለም በዚህ እኔ ይበቃኛል ካለቀም ከጓደኞቼ ጋር ዋሳለሁ ብለው ኑሯቸውን እንደ ነገሩ የሚመሩት ቸልተኞች፣ እግዚአብሔር ማይወዳቸው ሰነፎች ደግሞ እንደዛ ነው የሚኖሩት። ከዛ ልክ ጌት ሙሽራ መምጫው ሲደርስ ሲያልቅባት እባክሽን አውሽኝ ጓደኛዬ ስትል እኔ ላንቺ የሚሆን የለኝም ለራሴ ሙሽራ የምጠባበቅበት እንጂ ክርስቶስ ሙሽራ በሚመጣበት ጊዜ እንደ ምሳሌ ነው እንግዲህ የሚነግረን ስትላት ከወጣች በኋላ ሙሽራው መጣ። እነዛ ቀድሞ ተዘጋጅተው የነበሩ ሰዎች እግዚአብሔር አከበራቸው፣ ከእነሱ ጋር ህብረት መሰረተ። ያቺ ሰነፏ ግን ከበሩ ተዘጋባት። ገዝታም ስትመጣ እግዚአብሔር አይከፍትላትም። እግዚአብሔር እንኳን ምን ያህል የዲስፕሊን ሰው፣ የስርዓት ሰው፣ የተዘጋጀ ጎበዝ ሰው፣ ቀኑን በማስተዋል የሚረማመድ ሰው እንደሚወድ ነው ልነግራችሁ የምፈልገው። በቀን ውስጥ ብዙ ነገር አለ። አንደኛ አእምሯችን ነፃ የምናደርግበት 10 ደቂቃ 5 ደቂቃ
የራስ ንግግር ጊዜ ያስፈልጋል፣ የንጽህና ጊዜ ያስፈልጋል፣ የጸሎት ጊዜ ያስፈልጋል፣ የማመስገን ጊዜ ያስፈልጋል፣ የስራ ጊዜ አለው። እንደገና እቅዶቻችን ተከትለን ደግሞ ጉዳያችን የምናስፈጽምበት ነገር አለ። ስለዚህ አስቀድመን የጦር ዕቃችንን መያዝ አለብን። የጦር ዕቃዎቻችን ደግሞ ጸሎት አለ አንደኛ፣ ሁለተኛ በመመሰጥ ፕሮግራም ለቀኑ ተዘጋጅተን የምናሸንፍበትና አስተሳሰብና አመለካከት መያዝ እሱ ራሱ ወሳኝ ነው ወገኖቼ። ከምንም በላይ ግን አደራ የምላችሁ ቀናችሁን በምስጋና ጀምራችሁ በምስጋና ጨርሱት። የምስጋና ሰው ሁኑ። የምስጋና ሰዎች እንሁን። አመስጋኝ ሰዎች ምንድነው የሚያደርጉት? ትኩረታቸው ሁሉ ባላቸው ነገር፣ እግዚአብሔር ባደረገላቸው ነገር፣ እነሱ ችለው ባሰብኩት ነገር ላይ ስለሚያተኩሩ ምስጋና ላይ ይሆናሉ። በጣም አመስጋኝ ናቸው። በጣም ያመሰግናሉ። በዛ ጊዜ ሰውነታቸው ይፍታታል፣ አቅም ጉልበት ይኖራቸዋል። ማድረግ ያለባቸውን ነገር ላይ ነው የሚያተኩሩት። ባልሆነ ነገር ላይ እያሰቡ ጊዜያቸውን አይፈጁም። ለአምላካቸው ይመቻሉ፣ ለሰው ይመቻሉ፣ ከሰው ጋር አይጣሉም፣ አይጋጩም። ቀኑ ሙሉ እንዲህ ደስ እያላቸው እያመሰገኑ ሲውሉ ጤናቸውን በዛው ይጠበቅላቸዋል። አደራ ወገኖች የምስጋና ሰው እንሁን። ነገርን እንገልብጥ። አልሆነልን ነገር ላይ እያተኮረን እንደዚህማ ሆኖልኝ እንደዚህማ ሳይሆንልኝ እያልን ስናስብ መዋል ለማንም አይጠቅምም። እንደገና ደግሞ ኑሯችንን አይቀይርልንም። የስኬት ሚስጥርም አይደለም። ስኬታማ ሰዎች ሚስጥራቸው አንደኛው አመስጋኝነት ነው። በቃ ቀኑ ሙሉ ሲያመሰግኑ መስራት ያለባቸው ነገር ላይ ሲሰሩ ነው እንጂ ወይ ሲጽናኑ ወይ ራሳቸው ሲያሳርፉ ነው እንጂ ባልሆነ በሆነ ነገር ሲጨነቁ ሲያማርሩ ወይ ያለፈ ነገር ላይ ሲያስቡ ወይ ደግሞ ነገ ምንድነው እያሉ ሲጨነቁ ወይ ስለሰው ሲያወሩ አይውሉም ወገኖቼ። ስለዚህ የሚመለከተን የሚያሳድገን አዋዋላችን ደግሞ የሚለውጠን የሚያንጸን ነገር ላይ ብቻ ይሁን። እንደ 1000 ዓመት ነዋሪም ለኑሮ ነዋሪዎችም 1000 ዓመት እንደሚኖር ሰው ለኑሮ ያለን አመለካከት በጣም በጣም የተለጠጠ መሆን የለበትም። እንደገና ለስኬት ያለን አመለካከት ዝቅ ብሎ በጣም መጎዳት የለብንም። ስለዚህ ላይፍ ባላንስ ወይ ደግሞ ህይወታችን አመጣጥነን መኖር አለብን። ስንጠራ እንደምንሄድ ስንኖር ደግሞ በስኬት በሀብት በበረከት ተባርከን ለአምላካችን ለሰዎች ምንመች ሆነን ማድረግ ያለብን እናድርገን የምናልፍ እንሁን ወገኖች። ይህ ዓለም ከንቱ ነው፣ ጠፊ ነው። ሰዎች ከንቱ ናቸው። ሰዎች ልጆች ሲጠሩ እንደሚሄዱ እንጂ ዘላለም ነዋሪዎች አይደሉም ወገኖቼ። ስለዚህ ስንጠራ እንደመሄድ ሆነን ተዘጋጅተን ንስሐ ገብተን አመስጋኝ ሆነን ለሰዎች መልካም ሆነን በተቻለን ለእግዚአብሔር ምንመች አይነት ሰዎች እንሆን። እስክንጠራ ደግሞ የምድሪቱን በረከት እንጨድ። በምድሪቱ ሀብትን፣ ደስታን፣ ሰላምን፣ ፍቅር የኛ ይሆንልን። ከዛ የተረፈ ደግሞ ለሰዎች ለሚስኪኖች፣ ለአቅመ ደካሞች እንትረፍ ወገኖቼ። ዛሬን እናሳምር። ዛሬ ቀኑን ማሳመር የቻለ ሰው በፕሮግራም ማታ ፕሮግራም አውጥቶ ለቀኑ በደስታ በንቃት ይሄን አድርጌ የሚል ሰው ከኑሮ ጋር ፍቅር የያዘው ሰው ከራሱ ጋር ፍቅር የያዘው ሰው ከአምላኩ ጋር ፍቅር የያዘው ሰው ቀኑን ያከብራል፣ ሰዓት ያከብራል፣ ደስታን ይበዛለታል። ማድረግ ያለበትን በየቀኑ ስለሚያደርግ ድምር ውጤቱ ስኬት፣ ሀብት፣ ደስታ፣ ጤና ይሆንለታል። ተንቀሳቃሽ ነው የሚሆነው። አእምሮ ይፍታታለታል። በሽታ ወደሱ ብዙም አይጠጋም። ከበሽታ ነፃ ይሆናል፣ ይፈወሳል፣ ይድናል። የጸሎት ጊዜ አለው፣ የደስታ ጊዜ አለው፣ የማመስገን ጊዜ አለው፣ የራሱ የመንከባከቢያ ጊዜ አለው፣ ለጉዳዮች ማስፈጸሚያ ጊዜ አለው። ሌሎች እንደገና መጽሐፍት ለማንበብ ወይ በኦዲዮ በሆኑ ነገሮች ከሰዎች ልምድ ለመቅሰም ጊዜ አለው ወገኖቼ። እና እባካችሁ አደራ ዛሬያችሁን ቀናችሁን አሳምሩ። ደስ ይበላችሁ፣ እንዲሁ ደስ ይበላችሁ ይላል እግዚአብሔር። እንኳን እንዲሁ በጌታ ደስ ይበላችሁ እያለ ይመክረናል። እንዲሁ ደስ ይበለን ወገኖቼ፣ ባለን ነገር ደስ ይበለን፣ እረፍት ይሰማን፣ እንጸልይ። እንደገና ደግሞ ኑሮን ታግለን እናሸንፍ። ኑሮን አሸናፊ እንሁን፣ ሀብታም እንሁን፣ ደስተኛ እንሁን፣ ስኬታማ እንሁን፣ ጤነኛ እንሁን፣ ለሌሎች እንትረፍ ወገኖቼ። ይቻላል። እንግዲህ የስኬት መንገዶች ብዙ ናቸው። ሰው በሆነለት ነው የሚሄደው። ግን መጀመሪያ አመለካከቱን አስተሳሰቡን ካስተካከለ፣ አዋዋሉን ካስተካከለ፣ አኗኗሩን ካስተካከለ ነገ ሁሌ የተሻለ ይሆናል። በመንገድ ደግሞ ወገኖች ያሰብነው ያላሰብነው ፈተና ሁሌ ህይወት ከፍታና ዝቅታ ያላት ናት። ተዘጋጅተን ቀኑን ግን እንዲህ ቢገጥመኝ እንደዚህም ባይገጥመኝ እኔ ብለን ራሳችን አረጋግተን ሰክነን ከዋልን ግን የሚገጥመንን የቀኑ ፈተና የደቂቃዎች ፈተና ራሱ ማለፍ እንችላለን።
ከዛ እንደገና ማድረግ ያለብን ነገሮች ላይ እናተኩራለን። ለሁሉ ጊዜ ይኖረናል። ምሽታችን በምስጋና ይጠናቀቃል፣ በጸሎት ጠዋታችንን በምስጋና በጸሎት ይጀመራል ወገኖቼ። እና እንግዲህ ወገኖች አሁን እንግዲህ ስቃይ ላይ ያላችሁ ልትኖሩ ትችላላችሁ። በህመም ላይ ያሉ ወገኖች አሉ። በጭንቅ ላይ በችግር ላይ ያሉ ወገኖች ሊኖሩ ይችላሉ። ጦርነት ውስጥ ያሉ ወገኖች ሊኖሩ ይችላሉ። ለእነሱ የምንጸልይበት ጊዜ ሊኖረን ይገባል። እነሱ እንኳን ቢሆን ባሉበት ነገር እግዚአብሔርን ቢያመሰግኑ ያተርፋሉ እንጂ አይጎዱም። የእግዚአብሔር ፍቃድን በምስጋና መጠባበቅ። ሳይንሳዊም ሆኖ ስታስቡት የሚያመሰግን ሰው የበሽታ የመከላከል አቅሙ ከፍተኛ ነው፣ ስኬታማ ነው የሚሆነው። ቀኑን በፕላን በአግባብ የሚጠቀም ሰው እሱም ስኬታማ ደስተኛ ነው የሚሆነው፣ ወደ ከፍታ ይወጣል። እና ወገኖቼ ሳይንሳዊ እንሁን። የሚጠቅሙን የሳይኮሎጂ ሞቲቬት የሚያደርጉን የሚያነቃቁን መጽሐፍቶች እናንብብ። ማይጠቅመን ነገር ላይ ጊዜ ገንዘባችንን አንፍች ወገኖች። እንደገና ልምድ የሆነውን ነገር ነው። ለምሳሌ የማንበብ ልምድ፣ ስፖርት የመስራት ልምድ ያለው፣ አመጋገቡን አስተካክሎ ለራሱ ጊዜ የሚሰጥ ሰልፍ ኬር የሚባል ያ ጊዜ ያለው ሰው፣ ራዕዩ ሰፊ የሆነ ፕሮግራም አላማ ያለው ሰው፣ እነዚህም በቀኑ በሰዓቱ ልምድ አድርጎ የሚጓጓዝ ሰው እንደዚህ ህይወቱ ለሰከንድ በቃ የቁጠባ ልምድ ያለው ሰው፣ እነዚህ በጎ እንትኖች ልምዶች የልምድ ውጤት ነው። ሰው የየቀን ልምድ ውጤት ስለሆነ ራሱን ጊዜ ሰጥቶ ንጹህና ቆንጆ የሚያደርግ ሰው፣ እንደገና ደግሞ ለጤናው ጊዜ ሰጥቶ ለአመጋገቡ፣ ለስፖርት፣ ለእንቅስቃሴ ጊዜ የሚሰጥ ሰው፣ ከራሱ ጋር የሚደማመጥ ችግሩን ለመፍታት ሰከን ብሎ የሚያስብ ሰው። እንግዲህ ይሄ ሁሉ የልምድ ውጤት ነው። ቀን በቀን እንደዚህ አይነት ሰው ስንሆን ነው ተደምሮ በኋላ ስኬታማ የምንሆነው ወገኖች። ልምዳችንን እናሻሽል። እንግዲህ በህይወት ደግሞ ለሚገጥሙ ፈተናዎች አስቀድሞ ዝግጅት ይፈልጋል። ከዛ ደግሞ በጸሎትና በምስጋና በትጋት ማድረግ ያለብንም በማድረግ ነው ሁሉ የሚፈታው እንጂ እንዲህ በተአምር የሚፈታ ችግርም የለም ወገኖቼ። እና ስለ ሁሉ እግዚአብሔር ይመስገን። ቀናችሁን አሳምሩ፣ ቀናችሁን ባርኩት። ማታ ለነገ እኔ እንደዚህ አድርጌ እንደዚህ አድርጌ አሸንፋለሁ፣ ባለኝ ነገር አመሰግናለሁ፣ በሆነልኝ ሁሉ ምስጋና ላይ ይውላለሁ፣ ለችግሮች ደግሞ መፍትሄ ላይ ተግባር ላይ አተኩራለሁ እንጂ ዝም ብዬ ስቆዝም ሳለቃቅስ አልውልም። ወይ ደግሞ ዝም ብዬ ስራ ፈትቼ ስመኝ ችግሮች ሳልፈታ መስራት ያለብኝን ሳልሰራ በምኞት ብቻ ወይ ደግሞ እግዚአብሔር እንዴት ታደርገኛለህ በማለት አይደለም። እግዚአብሔር እንኳን ይናገራል፣ እምነት ያለ ተግባር ባዶ ነው ከንቱ ነው ይላል አይደል? የተግባር ሰዎች እንሆን ወገኖች። ምድሪቱን የምድር ገነት እናርጋት እያልኳቸው የተግባር ሰው እንሆን፣ በምድር ደስ ይበለን። እንደገና ደግሞ እንደ 1000 ዓመት ነዋሪ ሆነን ደግሞ ሰውን አንበድል፣ ክፉ አንስራ፣ ቀኑን እናሳምረው። ከዛ ድምር ውጤታችን ለሰማይ ለምድር የሚሆን ነገር በረከት እናጭዳለን። እና የዛሬን ቀን ውደዷት፣ ዛሬን አክብሯት። ዛሬን የወደደ ያከበረ በአግባብ የኖረ ሰው ነገ ቀኑ ያምርለታል። የዛሬ ዓመት ጥሩ ይሆናል። የዛሬ 10 ዓመት እንደዛ ነው። ስኬት ድምር ውጤት ነው ወገኖች። ዛሬን ስታከብሩ ስኬት ድምር ውጤት ጥሩ ይሆንልናል። ዛሬ እናክብር። መስራት ያለብንን በፕሮግራም በአግባብ እንስራ። ጊዜያችን አናባክን። ገንዘባችንን እንቆጥብ። ራሳችንን እንንከባከብ ወገኖቼ። አመስጋኝ ነው። ክፉ ያልሆነውን ነገር አልሆነም፣ በቃ የሆነው ነገር ላይ ማተኮር ነው። እንደ 1000 ዓመት ነዋሪ አንኖር። የመዳን ቀን ዛሬ ነው። ከአምላካችን ጋር ህብረት እንፍጠር። ከሰከንድ በኋላ ላንኖር እንችላለን ወገኖቼ። እና ስለሁሉ እግዚአብሔር ይመስገን። ዛሬን አክብሩ፣ ዛሬን ወደዱ ብዬ መልእክት አስተላልፌያለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩቡን አግዙ። እንደገና ደግሞ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ብትልኩልኝ አመሰግናቸዋለሁ። ስለሁሉ እግዚአብሔር ይመስገን።